ክብር ለእግዚአብሔር ይሁን። ምን ነው ለምን አጭር ነች እያልክ ትናገራለህ? ሃሌሉያ። ሀገራችን ስንሄድ እናደርገው እናደርጋለን። ሃሌሉያ። ክብር ለእግዚአብሔር ይሁን። እንዴት አደራችሁ? በጣም ደስ ብሎኛል። እንዴት ናችሁ? ደህና ናችሁ? ህይወት ነገሩን እነዚህ ልጆች። ክብር ለእግዚአብሔር ይሁን። በጣም ጨረሱት። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። ደህና ናችሁ? በመጀመሪያ እዚህ ጋር ልጅ ደግሞ ላሳያችሁ ነው፣ ልነግራችሁ። በጣም የምወደው የሚገርም ነው፣ የሚገርም ነው። እናንተ እንደው ደስ አይላችሁም? እስቲ ሳቁ፣ እንደው እስቲ ጭብጨባ ባይሆን። ኢየሱስ ይመጣል። ገና ሲነግረኝ ካሌብ እንደዚህ ይላል። የቱ ካሌብ? ካሌብ ተስፋዬ ልጄ አልኩት። ሳሚዬን ይመጣል። የሚገርም ነው። እንደናፈቀኝ እግዚአብሔር አውቆ በጣም ልጄ ነው የምወደው። ደግሞ ፓስተር ታሪኩ የእውነት ምስክር መሰከርክ። በእውነት ክብሩን በሙሉ እግዚአብሔር ጌታዬ ይውሰድ። ማንም ክብር የለውም። ምንም እስቲ ምንም በሉ። ሰው ምንም ነን። ክብር ለእግዚአብሔር። ከጌታ በቀር ምንም እስቲ ምንም በሉ። እንዴ ቆንጥራችሁ ልታስቀሩ ነው እንዴ? ምንም ነን እኛ አልኳችሁ። ምንም ነን እኛ። ካልሰጠኝ ላልሰብክ፣ ካልነገረኝ ላልነግራችሁ፣ ጸልይ ካላለኝ ላልጸልይላችሁ። ውላለን ከጌታ ጋር። ካቆመኝ እቆማለሁ። የጠራኝ የታመነ ነው። ከወጥ ቤት ነው የጠራኝ። የጽድቅ ንጉሥ የንግስናውን መለኮታዊ ኃይሉን፣ ጥበብ ታምራቱን፣ ማዳኑን፣ ፍቅሩን፣ መንግስቱን፣ እርስቱን፣ መግቢያ ቤት በራችን፣ ህይወታችን፣ መንገዳችን መሆኑን ነገረኝ። በቃ የመስቀሉ ውጤት የዘላለም ህይወት። የመከራው የጣሩ ብዛት አናለቅስም። አሁን ትንሽ ልጅም ይዘን ኢየሱስ ልደቱን አናከብርም። እሱ በሰማይ ግርማ አለ፣ በአብ ቀኝ ተቀመጠ። ችንካር መከራውን እናስባለን እንጂ ለመታሰቢያ አድርጉት አለ እንጂ ዛሬ የሚመጣ ሙሽራ ነው የምንጠብቀው። አሜን አሜን። ክብር ለእግዚአብሔር ይሁን። እና ፓስተር ታሪኮ አመሰግንሃለሁ። እውነቱን ነው የተናገርከው። እግዚአብሔርን የፈራ ካሌብ ማለት እግሮቹንም የሚጠብቅ ነው፣ እንኳን አፉ ነው። ገና ተማሪ ሆኖ ነው። የልጄ ጓደኛ ነው። የእሱ ጓደኛ እንግሊዝ ሀገር አለ፣ የኔ ልጅ። የዚህ ጓደኛ ደግሞ አሜሪካን ሀገር አለ። እዚህ ምን ይባላል? ግርም ይላል እኮ። እንዴት ደስ ይላል! እናት ያርጋችሁ። እና ስሰማ ናፍቆት ናፍቄዋለሁ። ደግሞ ብሩክ ባለቤት አለችው። ብሩክ እንዲሁም ወዳት በቃ እንዲሁ ወዳታለሁ። ክርስቶስ እንዲሁ አይደለም። እና እነዚህ ብሩካን ናቸው በክርስቶስ ኢየሱስ እቅፍ ውስጥ ያሉ። እስቲ አጨብጭቡ ለእግዚአብሔር ክብር። የእናንተን ናፍቆት እንዴት እንደማደርግ አላቅም፣ ግን ዛሬ ባረካችኋለሁ። እችን ቤተ ክርስቲያን ባርኬ እሄዳለሁ። ምክንያቱም
የመጨረሻ ዘመን ወንጌል ነው። ከዚህ በኋላ አንድ ወንድም ምን አለኝ፣ እትዬ አለ አለቀች እኮ አለ መጽሐፏ። እኛ ሳንለወጥ አለ። ታዲያ እሱ ደግሞ እኛ ሳንለወጥ መጽሐፏ አለቀች። የት ጋነች? እዚች ጋነች፣ መጨረሻ ላይ ነች። ጌታ ሊመጣ ትንንሽ ሉኮች፣ ትንንሽ መጽሐፍት ናችሁ። እዚህ ጋር ጌታ ሊመጣ ነው። ክብር ለእግዚአብሔር ይሁን። ስቅለቱን፣ ውልደቱን፣ ስቅለቱን፣ ሞቱን፣ ትንሣኤውን 2000 ዘመን ተሰብከሃል። አሜን። ያልሰማለ እጁን ያውጣ። አልሰማህም? ዓለሙ ሁሉ ሰምቶታል። ፍጥረት ሁሉ ሰምቶታል። የሚገፉት ሰምተውታል። የሚጠሉት ሰምተውታል። ኢየሱስ ኢየሱስ የምትሉ ብለው የዘለፉን ሰምተውታል። ጆሮአቸውን የደፈኑ ሁሉ ሰምተውታል፣ አይተውታል። ክብር ለሱ ይሆን። አሁን ግን ሽቶ ቀማሚ ይፈልጋል። ሽቶ ቀማሚ ይፈልጋል። ጌታ ኢየሱስ ክርስቶስ በተወለደ ጊዜ ምንድነው የተደረገለት? ከርቤ፣ ዕጣን፣ ወርቅ አመጡለት። 70 ሰገል በበረት ሆኖ አመጡለት። ወርቁ ለክብሩ፣ ዕጣን ለምስጋናው፣ ከርቤ ለሞቱ። እግዚአብሔር ሰራተኛ ነው። በዘመናት በበረት ውስጥ በዛ ነው ክብሩ የተገለጠው። በሞቱ ደግሞ በሳምንቱ መጨረሻ በሰንበት ሴቶች ተከታዮቹ ሽቶ ቀመሙ፣ ሽቶ አዘጋጁለት። ለመቃብሩ ነው። ተስፋ ኖሯቸው ወይንም ይነሳል የሚለውን ዘንግተዋል። የፈለጉት ያንን የእግዚአብሔር ልጅ መግነዙ እንዳለ በመቃብር እንደሆነ ተከታትለው አይተዋልና ከሰንበቱ መጀመሪያ ሽቷቸውን ይዘው ወደ መቃብር ሄዱ። ሽቶ ሊቀቡት፣ በድኑን ሊቀቡት። ጌታ ግን ታላቅ አምላክ ነው። እነሱ ድንጋዩን ማን ያንከባልልልናል? አንድ ጥያቄ። ሌላው ደግሞ እዛ በሚሄዱ ጊዜ ወታደሮች ግራ ያጋቡን ይሆን የሚል ፍርሃት። በተጫጫናቸው ሁኔታ ላይ ነው የሚሄዱት። በሄዱ ጊዜ ግን ቃሉን ታውቁታላችሁ። ድንጋዩ ተንከባለለ። የኛን ኃጢአት የሚያንከባልል የእግዚአብሔር ክብር መግለጫ። ሁለተኛው የዘላለምን ሕይወት የሚሰጥ የይሁዳ አንበሳ መቃብሩን ፈንቅሎ በዘመናት የተነገረ በነቢያት በአባቶች የተጠበቀ እሱ ተነስቷል። ሽቷቸውን ይዘው ሄዱ። የልባቸው መፍሰስ ነው። የፈቃዳቸው እውነት ነው። ሌሊቱን ሁሉ 3 ቀን ነው ያደሩት። እነሆ ይህንን ሞትና መከራ እያሰላሰሉ፣ መስቀሉን እያሰላሰሉ፣ ችንካሩን እያሰላሰሉ፣ ሕማሙን እያሰላሰሉ፣ አሁን በሕማማት ዘመን ሰሞን እንዳሰላሰል ነው። ዳሩ ግን ተነስቷል። ክብር ለእግዚአብሔር። ዛሬ ትንሣኤውን ሳይሆን ቤተ ክርስቲያን ከዳር እስከ ዳር የኢየሱስ ክርስቶስን መምጣት ወረቀቷ መጽሐፏ ልታልቅ ትንሽ ነው የቀራት ያለን እውነቱ ነው። ጌታ ትንቢቶች በሙሉ ተፈጽመዋል። ትንቢቶች በሙሉ ስራቸውን እያከናወኑ ነው። አሁን ደግሞ ተፈጥሮ ደግሞ እየነገረን ነው። የተኛነውን እየቀሰቀሰ የዘነጋነውን እያስታወሰ ኢየሱስ ይመጣል የሚል አዋጅ ተፈጥሮ ሁሉ እየነገረን ነው። ዘመን እየነገረን ነው። ጊዜው እየነገረን ነው። ሙሽራችን ይመጣል። ስለዚህ አሁን የአዲስ ኪዳን ልጆች የኢየሱስ ክርስቶስን መገለጥ፣ ሞቱ እውነት ነው፣ ስቃዩ እውነት ነው፣ መቃብሩ እውነት ነው፣
በረት መወለዱ እውነት ነው። መከራ ሞትን መቀበሉ እውነት ነው። ትንሣኤው እውነት ነው። ማረጉ እውነት ነው። መሄዱ እውነት ነው። እንደሄደ ግን ይመለሳል። የሚመለስ ሙሽራ አለን። የምንጠብቀው ሙሽራ አለን። አሁን ቤተ ክርስቲያን ሽቷን የምትቀምምበት የእግዚአብሔርን መንግስት ለመቀበል የምትጠብቅበት ከመላእክት ጋር በምስጋናና በውዳሴ በአምልኮና በዝማሬ ራሷን የምታዘጋጅበት ወገቧን የምትታጠቅበት መብራቷን የምታበራበት ከመኝታ የምትቀሰቀስበት ከድንዛዜ የምትነሳበት ዘመን አሁን ነው። ምክንያቱም ሙሽራው በደጅ ነው። ሙሽራው ይመጣል። ብናባብልም ብናታልልም ብናስመስልም እርሱ ግን ይመጣል። ነግሮናል። እንደ ሌባ ሆኜ እመጣለሁ አለ። እንደ ሌባ ሌሊት ይሁን ቀን ይሁን ማለዳ ይሁን እኩለ ሌሊት ይሁን ሜት እንደምመጣ አታውቁምና ትጉ እላለሁ። ለሁሉም ትጉ እመጣለሁ። ቤትህን እንደምታጸዳ ነፍስህን አጽዳት በክርስቶስ ደም። እውነት እየተናገሩ የሚኖሩበት ጽድቅን እየኖሩ የሚመሰክሩበት እየተኖረ የሚመሰክሩት እየመሰከሩ የሚኖሩት ነው ክርስትና። ክርስትና የፊልም ሜዳ ሳይሆን የድል አጥቢያ ነው። የድል ሜዳ ነው። የአሸናፊነት ክብር ዘውድ ነው። እርሱም በኢየሱስ ክርስቶስ የተገኘ። ስለዚህ ሐዋርያው ምን ይላል? በወንጌል አላፍርምና አለ። በወንጌል አላፍርም። አስቀድሞ ለአይሁድ ደግሞም ለግሪክ ሰው ለሚያምን ሁሉ የእግዚአብሔር ማዳን ኃይል ነው አለ። የእግዚአብሔር ኃይል ለማዳን ነው አለ። ይሄን ማዳን ቸል ብንል ይልሃል ደግሞ እንዴት እናመልጣለን አለ። እንዴት ታመልጣለህ? ይሄን ማዳን ትናንት እንደነ ጲላጦስ ፊት እነ ቀያባ ፊት እነ ሄሮድስ ፊት እንደገፉት እንዳጋፉት እንደሚፈርዱበት እንደሚንቁት እንደሚያጣጥሉት እንደሚዘብቱበት እንደሚተፉበት እንደሚገርፉት እንደሚኮንኑት እንደቸነከሩት እንዳሰቃዩት ውሃ ሲላቸው የሚጠጣ ሲፈልግ ኮምጣጣ እንዳጠጡት እንደዛ አይደለም። አሁን ግን በደመና ይመጣል፣ የወጉትም ያዩታል። ዛሬ የሞቱ ተካዦች የመከራው አልቃሾች ሳንሆን የትንሣኤውን ኃይል ሲመጣ በደመና የምንጠብቅ ቤተ ክርስቲያን መሆን ይገባናል። ወገኔ ሆይ ወዴት ነህ? አዳምን የጠየቀው የሚገርም ነው። ጌታ አንድ ጥያቄ ጠየቀው። ከኤደን ገነት ያንን ከሔዋን ጋር አደራ አድርገው ከሳቱ በኋላ ሽሽት ሆነ። ከሽሽት ያወጣህ አምላክህ የተባረከ ይሁን። ሸሸ። ጌታ በቀትር ላይ መጣ ወደ አዳም። አዳም አዳም ወዴት ነህ? አዳም አዳም ወዴት ነህ? ምን አለ? ራቁቴን ስለሆንኩ ሌላው ድምፅህን ስለሰማሁ ፈራሁ። ትልቅ ነገር ነው የተረዳው። ራቁቱን መሆኑን አውቋል። ድምፁን ደግሞ ሰምቶ ፈርቷል። ጌታ ከሄደ በኋላ ስንት ሺህ ዘመን ድምፁን እየሰማን ነን። በእኛ ዕድሜ እንኳን ወንጌል ይሰበካል፣ እንሰማለን። አዳም ግን ራቁቴን ስለሆንኩ። እግዚአብሔር መረዳት ይስጠን። ሙሽራውን ለመልበስ ኢየሱስ ክርስቶስን ለብሶ አጊጦ ለመጠበቅ ሙሉ ሰው ለመሆን የንስሐ ፍሬ እንድናፈራ ይርዳል። አዳም ራቁቱን መሆኑን ድምፁን መስማቱን እግዚአብሔር ሰማ፣ አወቀና ራቁትህን መሆንህን ማነገረህ አለው። ገና ስብከት አልተሰበከ። አንተ በኃጢአት ስትወድቅ እኔ በድንገት ስደርስብህ ግጥምጥሞሹ እንዲህ ነው። ነቢያት መጥተው አልነገሩት፣ ሐዋርያቱ መጥተው አልነገሩትም። ገና የፍጥረት መጀመሪያ ሰው ነው። ማነገረ
እኛ ተደውሎልን ተነግሮን ዛሬም እድጥ ውስጥ ነገም ጭቃ ውስጥ ነገም ድንብርብር ውስጥ ቤተክርስቲያን ምን እንዴት ነው የሚያደርግሽ? እንዴት ነው የሚያደርግሽ? በመዝሙር ሰበቃ በመዝሙር ጃጃታ በግርግር በሁካታ አይገቡበት ሀገር እውነትና እውነት ብቻ እውነት እንደጋሻ ይከባል የተባለልህ እውነት እንደጋሻ እውነት እላችኋለሁ እያለ እውነትን እኮ እየጻፈባቸው ነው። እውነት እላችኋለሁ በእኔ የሚያምን የዘላለም ሕይወት ያለው በእኔ የሚያምን የዘላለም ሕይወት አለው። ወደ ሕይወት ይሻገራል እንጂ አይጠፋም። ይረሱታል። ቤተክርስቲያን ትረሳለች። በዚህ ዘመን ያለች ቤተክርስቲያን ብዙ ጋጋታ አላት። እግዚአብሔር ይስጣችሁ። አመሰግናለሁ። መብራቶች ስላልኮለኮላችሁ፣ ለመንፈስ ቅዱስ እድል ስለሰጣችሁ። የመብራት ጋጋታ የመንግስቱን ባለቤት እንደው ኮራ ብድግ አረገውም። የሕይወትህ ብርሃን ክርስቶስ ባንተ ይብራ። ቤቱን ባቆነጀኸው ግሩም ነው። ሕይወትህን ግን ለእግዚአብሔርና ለቃሉ ባለቤት ስታሳይ እንዴት አደርክ? እንደምን አደርሽ? ከእርሱ ጋር የተጣበቀ ሕይወት። እኔ የዓለም ብርሃን ነኝ እንዳለ በብርሃኑ መመላለስ ለቤተ ክርስቲያን ዋና ነገሯ ነው። በጽድቅ ለመመላለስ ለቤተ ክርስቲያን ዋናዋ ነው። ምክንያቱም በደጅ ነው። የዛሬ 7 8 10 ዓመት ጌታ ሊመጣ ነው ሲባል 11ኛው ሰዓት ላይ ይባል ነበር። አሁን 12 ሰዓት ጫፍ ላይ ነው። ምክንያቱም ትንቢቶች እየተነገሩ ነው። የእግዚአብሔር መንግስት ቅርብ ናት ብሎ እሱም ነግሮናል። መንግስተ ሰማያት ቅርብ ናት። ምን በሉ? ንስሐ ግቡ። ዮሐንስም መጣና መንግስተ ሰማያት ቀርባለች፣ ንስሐ ግቡ። መሲሁም እንዲህ፣ ሐዋርያውም እንዲህ፣ ሐዋርያትም እንዲህ ሰበኩት። ቤተ ክርስቲያን ምጽአቱን ደብቀሽ እንደዘገየ ሲያውቁ እነዛ ቆነጃጅቶች እንቅልፍ አላቸው። ሁሉም 10ሩም ማንቀላፋት ጀመሩ። አሁን ይመስለኛል እንደዚህ እንቅልፍ ለመቀስቀሻ ጃዙ መሳሪያው ጉጉጉ ጋጋታ የመንግስቱን ወንጌል በቅጥ ሰብከኸው በነፃነት ልንኖር ክርስቶስ ነፃ ወጣን ተብሎ እንደተጻፈ በነፃነት ኑርለት እንጂ በግርግር አይገቡበት። ያቺ ሴት እኮ ሲጋፉ አልተጋፋችም ይመስለኛል። ሰምታ የወጣች ነች። አዳም እንደተረዳ ራቁቴን ነኝ ለካ፣ አለ እግዚአብሔር ነኝ ለካ፣ አለ ኢየሱስ ክርስቶስ ነኝ ለካ። ክፍተቱን አይቶታል። ያቺ ደም የሚፈሳት ሴትም ጋጋታውን፣ የከተማውን ሕዝብ ግርግሩን፣ የሆነውን ሁሉ አይታ አንድ ነገር ነው ያስተዋለችው። የጨርቁን ጫፍ ብዳስስ ለንስሐ ማንነቱን ለማግኘት ይበቃኛል። ትዳሯን ሁሉ የጨረሰች ነች፣ ያበቃች ነች። መዳን ያለበትን መንገዱን አይታለች። ስላጋፏት ጨርቁን ከዳሰስኩ እድናለሁ። አሜን ነው። በፊቱ በመሆንህ እርሱን በመፈለግህ ምን ትላለህ? በወንጌል አላፍርም ትላለህ። በደሙ የዋጀህን ጌታ ክርስቶስ ኢየሱስን ለመቀበል ሁል ጊዜ የሙሽራይቱን መልክ ለክርስቶስ የምትሆነውን የክርስቶስን ሙሽሪት መልክ ትይዛለህ። ዝክንትሎች ሁሉ ይወድቃሉ። ስንት ነገር ነው የከበበህ ወንድሜ፣ ስንት ነገር ነው። በጣም ተቀላቅሎብናል። ቤተ ክርስቲያን መልኳን አላገኘችም። አሁን ይመልሰን እግዚአብሔር። በጸጋ ድናችኋል ይለናል። በጸጋ ድናችኋል። ጸጋ የተሰጠን በሱ መንፈስ ተመርተን ልንኖርለት፣ ወገባችን ታጥቆ መብራታችን በርቶ የሕይወታችን ሻማ ዘይቱ በማሰሮ ሞልቶ እሳቱ ነዶ የእግዚአብሔር መንፈስ ኃይልን እየሰጠን
ለሙሽራው ቀን እንዲያዘጋጀን ነው። ቆነጃጅቶችን የሚያሳምር ተሰጥቶናል መንፈስ ቅዱስ። ሙሽሮችን የሚያስውብ ተሰጥቶናል መንፈስ ቅዱስ። ዳሩ ግን አላስገባ ነው። አንድ ጊዜ ታላቅ እህቴ መጀመሪያ የነበረችበትን ቤተክርስቲያን ትታ ወደ አንደኛው ቤተክርስቲያን ገባች። ማመልከቻ መሸኛዋን ተቀብላ ሄደች። መሸኛዋን ተቀብለው እነኛው ደግሞ አዲሶቹ የሄደችባቸው ረስተውታል። መሸኛዋን ተቀብለዋል። እሷ ግን አገልጋይ ናት፣ የቤተክርስቲያን ሽማግሌ ናት። ምንም ስፍራም አልሰጧት። ይጠቅማችኋል። እና ወደ 9 ወር አለፈ። ማንም የሚያስታውሳት የለም። ተቀብለንሻልም አላሏት። ታዝናለች። አሁን ህልም ታያለች። ህልም ስታይ ትልቅ ጉባኤ ባዳራሹ በቤተ ክርስቲያን አለ። ይዘመራል አለች። እንደ ጉድ ይዘመራል፣ ይመለካል፣ በጣም ይዘመራል አለች። እኔ ደግሞ ስላስገቡኝ ተዘጋው በር ላይ ቆሜ አለቅሳለሁ አለች። ከዛ በኋላስ ከላይ ከተራራው ጫፍ ሀገራችን ተራራም አለው። ከዛ ሶታ እንደው ሙሉ ወደ 30ዎቹ ዕድሜ የሆነ ሰው ከላይ ይመጣል ነጭ ልብስ ለብሶ። እኔ በሩ ላይ አለቅሳለሁ። አሁን መጣ። ወደ እኔ ሲደርስ አለች፣ ምን ሆነሻል? ስለምን ታለቅሻለሽ አለኝ አለች። አይ አላስገባኝ ብለውኝ ነው ብዬ በውጭ በሩ ላይ ነው ተለጥፌ እማመልከው፣ በሩ ስለተዘጋ አለኝ አለች። እኔንም እኮ አላስገቡኝም አለኝ አለች። እኔንም እኮ አላስገቡኝም። እስቲ በይኔ በዚህ በኩል ነይ ብሎ በኋለኛ በር ፊት ፊቴ ሄደና በይግቢ አለኝ አለች። ወዲያው ብንን አልኳለች። ጌታ ሆይ አስገባኝ። ተነስቼ ተንበረከኩ። አንተ ግን ለምን አልገባህም? መዝሙሩ ባለበት አምልኮ እንደዛ ሆኖ ለምንድን ነው ያልገባው? እኔ ግን ተንበርክኬ ተደሰትኩ፣ አለቀስኩ አለች። ከዛ በኋላ ያማለ የምጨነቅበትን ለምን አይቀበሉኝም ብዬ የምለውን ወጣት ከውስጥ ያለች። ከዛ በኋላ ቆይተው እነሱ ወደ ዓመት ምናምን ሆኗቸው ቆይተው ቢሮ ሲያጸዱ የወደቀውን ያንን የሷን ማመልከቻ የመሸኛዋን ሲያገላብጡ ጸሐፊዋ ታያለች። ወይ የትዬ ከሊትን የመሸኛ ደብዳቤ ለካ አልሰጠናቸውም። ወይ እንዴት በደልናቸው፣ ጥፋት አጥፍተናል። ሁሉም አሁን ሽማግሌዎቹም ሁሉም ይሰበሰቡና በቃ ሄደን ነው እዛው እትዬን እዛ ነው ይቅርታ ምን ጠይቃት። ትልቅ አገልጋይ ነች፣ እግዚአብሔር ቤት በጣም ዘመኗን የፈጀች ነች። ከዛ በኋላ ተሰብስበው እህቴ ቤት ይመጣሉ፣ እግዚአብሔር አስተምሮት። ከዛ ግቡ አልኩ። እንዴት መጡ ብያለች። መታወቁ ግቡ አልኩ አለች። ገቡ። አንቀመጥም፣ ይቅርታ ልንጠይቅሽ ነው። ምን አድርጋችሁ? አይ እንደው ደብዳቤሽን ዓመት ሙሉ እዛ አስቀምጠን አሁን እኮ እህት ከሌ አግኝታው ነው፣ በጣም እናዝናለን ነው። በሉ ቁጭ በሉ አልኳት። ወይ እሱን ነው እንዴ? እሱንማ ልንገራችሁ። በሉ ቁጭ በሉ ነግራችኋለሁ። እሱንማ ገባው እኮ እንዴት ገባሽ? ገባው እኮ ወይ ካስበ ገባኝ። ቁጭ በሉልኝ። ቁጭ አሉ እነዛ የቤተክርስቲያን አገልጋዮች። ይሄው እንዲህ ሆኖ እኔንም አላስገቡኝ ብሎ በጓሮ እኮ አስገባኝ። ከዛ ጀምሮ ዓመቴ ነው፣ አላለቅስም እኮ ትቶኛል። ገብቻለሁ እኮ አልኳት። አሁን ይቅርታ መጠየቅን ሁሉ ድብልቅልቅ አለባቸውና ድፍት አሉ። አንተን አላስገባንህም፣ እንዲሁ ነው የምንዘምረው።
እንዲሁ ነው ምን ሰብከው፣ እንዲሁ ነው ደግ የሰራን የሚመስለን። ንስሐ እንዲገቡ ረዳቸው። ጥበብ እግዚአብሔር በልጁ በኢየሱስ ክርስቶስ ስም ጥበብ ያስታርቃል። የእግዚአብሔር ጥበብ ክርስቶስ ያስታርቃል። ስለዚህ እማሳፍር ወንጌል እናንተ ውስጥ አለ። እማሳፍር የሕይወት ቃል እናንተ ውስጥ አለ። ዳሩ ግን ወደ ሕይወታችሁ አስገቡት። እኔ የለመድኩት ይሄንን ነው። እርሱ ባለቤት ካልሆነ ባንቺ ባንተ ላይ የጎረቤት ሰው እንደማንኳኳት ነው። ስለዚህ በወንጌል አላፍርም አለ ሐዋርያው ጳውሎስ። እማያሳፍር የእግዚአብሔር መንፈስ አለ። ጌታን ማስገባት ባለቤትነት ነው። አንድ መዝሙር አላት አንድ የሆኑ ወገኖች እግዚአብሔር ይባርካቸው። ገብቷል ወደ ሰፈሬ ነው። እስቲ መዘምራን በጣም ደስ የሚል መዝሙር ገብቷል በሰፈሬ፣ ገብቷል በሰፈሬ በጣም ደስ ይለኛል። በሰፈርህ ይግባ፣ በቤትህ ይግባ፣ እሱ ባለቤት ይሁን፣ ዋናውን ቦታ ያዝ። በወንጌል አላፍርምና አስቀድሞ ለአይሁዳዊ ደግሞም ለግሪክ ሰው ለሚያምኑ ሁሉ የእግዚአብሔር ኃይል ለማዳን ነውና ጻድቅ በእምነት ይኖራል ተብሎ እንደተጻፈ የእግዚአብሔር ጽድቅ ከእምነት ወደ እምነት በእርሱ ይገለጣልና። በማ በራሱ በጌታ በኢየሱስ ስም ይገለጣል። የሱ መገለጥ እንደ ድንገት ስለሆነ ወገኔ ሆይ ሕይወታችሁን በእግዚአብሔር ጽድቅ ማህተም አሳትሙ። የክርስትና ሕይወት የሚታይ ነው ወገኔ፣ የሚገለጥ ነው ወገኔ። የእግዚአብሔርን መንግሥት ስትጠብቁ ተሸላልመሽ ነው የምትጠብቂው። የጽድቅን አገልግሎት እያገለገልሽ ሰፈርሽ ሊያውቅሽ ይገባል፣ መንደርሽ ሊያውቅሽ ይገባል፣ ቤተሰብሽ ሊያውቅሽ ይገባል። የክስ ደሴን ሁሉ መቀደድ ይገባዋል። የእግዚአብሔር መንግሥት ቀርባለች። የክርስቶስ መንግሥት ቀርባለች። በዛን ዘመን ከተናገረ ያገባ እንዳላገባ ይሁን ይላል። ሁሉ እንግዳ በቃ ሁሉ እንግዳ ሆኖ በምጽአተኝነት በዚች ምድር ልትጠቀምበት ይገባል። ክብር ለእግዚአብሔር ይሁን። እንግዲህ በእግዚአብሔር ምሕረት ስንኖር ጻድቅ የለም አለ፣ ሁሉ በድሏል አለ። የጸጋው ጉልበት ግን ወደ ራሱ ያስቀብርሃል፣ ወደ ራሱ ያቀርብሃል። የወንጌል እውነት በአንተ ውስጥ መጽሐፍ ይሆናል። ወደ እሱ ስትቀርብ እርሱ ወደ እናንተ ይቀርባል። የእግዚአብሔር ማዳን በእናንተ ላይ ነውና ክብር ለእግዚአብሔር ይሁን። የእግዚአብሔር መንፈስ በእናንተ ውስጥ ሲሆን መንገዳችሁ ሁሉ ብርሃን ነው። ዛሬ የተቸገርንበት ነገር እከሌ ክርስቲያን ነው፣ አዳም ኃጢአቱን፣ ስራውን፣ ውድቀቱን አወቀ፣ ነገረው። ስለዚህ በእግዚአብሔር ፊት ለንስሐ የሚያበቃ ነገር ወደ እውነት የሚያመጣ ነገር ስለሌለው በጊዜው 5500 ዘመን ሲፈጸም ከልጅ ልጅ መወለድ ለኢየሱስ ክርስቶስ ግድ ነበር። ዳሩ ግን ንስሐ የገባ ሰው ነው። ዛሬ ጽድቅን ነው የምንናገረው እንጂ ጽድቅን የፈጸመ ሰው የለም። ስለዚህ ወደ ጽድቅ ለመመለስ ጌታን ለመጠበቅ ሙሽራችን ለመጠበቅ በትጋትና በንቃት በጽድቅ የቃሉን ሕይወት እየኖርን ምስክርነት እንድናደርግ ምስክርነት እንዲኖረን የጸጋው ጉልበት ይርዳን። ስለዚህ ነው ዛሬ ባርኪያቸው ይለኛል። ባርኪያቸው ዕዳ በደልን በሚያስወግድ ደም፣ ኃጢአተኝነትን በሚያስወግድ ደም አጥቦ ሊያጸዳችሁ ከዘመርነው በላይ በሕይወታችሁ ለውጥ፣ በመንፈስ ቅዱስ መታተም፣ በጸጋው ጉልበት መቆም፣ በክርስትናችሁ ክርስቶስን ማሳየት፣ ዕዳ የሌለበት ሙሉ ልብስ እሱን ለብሶ ለመሄድ፣ መንገዱን ለመቀበል፣ እርሱን ለመከተል ኃይልና ብርታት ይለቀቃል። ክብር ለእግዚአብሔር ይሆን። ኃይልን ይሰጣችኋል። ስለዚህ እግዚአብሔር ያለ ነውር ትሆኑለት ዘንድ ያለ ነቀፋ ትሆኑለት ዘንድ በቤቱ የሚያሳድጋችሁ የእግዚአብሔር ብሩካን በጽድቅ እንድትታነጹ የመጣውን መንፈስ መቀበል አለባችሁ። መንፈስ ቅዱስ ከሌለህ ራቁትህን ነህ። መንፈስ ቅዱስ ካረዳሽ
ባዶ ነሽ። መንፈስ ቅዱስ ከእናንተ ጋር ለመኖር ደግሞ ቤቱ መጽዳት ይገባዋል። በንጽህና በቅድስና እሱን ማስቀደም። ቅድም እንደተናገርኩት ምሳሌ በቤቱ ባለቤት ሊኖር ይገባል። የቤቱ ባለቤት የሕይወትህ ባለቤት ኢየሱስ ክርስቶስ እስኪገለጥ ድረስ የእሱን ደራሲ ልትሆን ይገባል። በስም ክርስትና ሳይሆን በሕይወት ምስክርነት አገልግሉት። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። ቅድም ለልጄ ምስክርነት ፓስተር ሲናገር እውነት አልኩ። እውነት በኑሮ የሚመሰክር የሕይወት ምስክርነት በዚህ ባሪያ ውስጥ አይተናል። ክብር ለእግዚአብሔር ይሁን። የንጽህና ኑሮን አይተንበታል። የጽድቅን ኑሮ አይተንበታል። ስለዚህ በአደባባይ ላይ ምስክርነትን አግኝቷል። ክብር ለእግዚአብሔር ይሁን። ክብር ለክርስቶስ ይሁን። እንግዲህ በመብል ወይም በመጠጥ ወይም ስለ በዓል ወይም ስለ ወር መባቻ ስለ ሰንበት ማንም አይፍረድባችሁ፣ እኒህ ሊመጡ ግድ ነው ይላል። በዚህ ፋሲካ ላይ ብዙ መብል የተትረፈረፈበት፣ በእኛ ሀገር በተለይ ፋሲካን ሙክት በመፈለግ እኔም ጭምር። ምክንያቱም ፋሲካችን ታርዷል ተብሏል። የታረደውን በግ ግን ለመብላት አቅም የለውም የሰው ልጅ። እንኩ ስጋዬን ብሉ፣ እንኩ ደሜን ጠጡ፣ በዕለተ ዓርብ ስለ እናንተ የሚፈስ ደሜ ይሄ ነው፣ ስጋዬ ይሄ ነው፣ ብሉ፣ እንኩ የሕይወትን ውሃ ያለ ዋጋ ግዙ። ከመጀመሪያ ጀምሮ እንኩ ነው፣ ብሉ ነው። እኔን ብሉ፣ እኔን ልበሱ፣ እኔን ጠጡ። ምን ሆነናል በዚህ ዘመን? ፋሲካው ቆንጆ ነው፣ ጾሙ ቆንጆ ነው። ከጾም በኋላስ ስጋዬን ብሉ፣ ስጋዬን ያልበላ ደሜን ያልጠጣ መንግስቴን አይወርስም እና እሱን ለነገ በተለይ ወላጆች እሱን ለነገ ቀጠሮ ይዘን ሙክት ተራ ዶሮ ተራ መከራ ስናይ እንውላለን። የታረደውን በግ ወደ ጎን አድርገን ከዛስ በኋላ በዓሉ መጣ። በጣም ይገርማል። የቤተ ክርስቲያን አባሎች ነን በሙሉ በየእምነታችን ቤተ ክርስቲያን አለን። ፋሲካችንም በዓለም ሁሉ ይከበራል። አሁን ደግሞ የነጮቹም የእኛም ጭምር አንድ ላይ ሆኗል። ዳሩ ግን እንደሚገባ የታረደውን በግ አይደለም የምናከብረው። በዓላችን ክርስቶስን አይደለም፣ ልባችንን ውስድ አድርጎታል ገበያው። ነፍሳችን መንፈሳችን ውስድ አድርጎታል የገበያ ውድነት። በጉ ተወደደ፣ ዶሮው ተወደደ። ሕይወትስ እሱ የመጣበት ቅድም የነገርኳችሁ በደጅ ቆመ ይመስለኛል። ክርስቶስ በደጅ ቆመ። ፋሲካን ስናደርግ እሱ ደጅ ቆሟል። በዓል ስናደርግለት፣ ስቅለትን ስናከብርለት፣ ትንሣኤን ስናከብርለት፣ መዝሙራችንን ስንዘምርለት፣ ፋሲካ ነው ብለን ስንል እንኳን አደረሳችሁ ስንባባል በጣም የሚገርም አይነት ቅርርቦሽ አንድነት ከአባት ጋር ያለ ይመስላል። ግን በስራችን ደግሞ ባለፈው እዚህ ሆኜ ወንድሜ ደወለ። እቤት ሂድ አልኩት። ወንድሜን እቤት ሂድ ልጆቹ ጋር ስለው አይ የታባ ምን አሁንማ የበዓሉ ዕለት ስካር ብቻ አይደለም እንዴ? በምን ይሄዳለሁ? ፋሲካ ነው። እንዴት ይሄዳለሁ? ስካር ነው። መኪናው ሆነ ምን ሆነ ዛሬማ ስካር ነው ሲለኝ ልቤ ውስጥ ነው የሰማው። ጆሮዬ ሳይሆን ልቤ ጌታ ሆይ ለፍቶ ሰው አምልኮ በእግዚአብሔር ቤት ተገኝቶ ሰግዶም ጸልዮም መጽቶም ምንም ብሎ ከዛ በኋላ ማርከሻውን እየጠጣ እየሰከረ እየሴሰነ እንዴት ነው ስትመጣ በምድር ላይ ሲመጣ የሰው ልጅ ያገኝ ሆኖ እምነት ይላል ጌታ። የሚገርም በምድር ላይ የሰው ልጅ ሲመለስ እምነት ያገኝ ሆን? አትፈራም የኔ ወገን? በጥያቄ የተዘጋ መልስ የሚፈልግ
የሰው ልጅ ሲመለስ በክብር ሲመጣ ማለት ነው። በክብር ሲመጣ በሙታንና በሕያዋን ላይ ሊፈርድ ሲመጣ በምድር ላይ እምነት ካጣ ቤታችንን መፈተሽ አለብን። አሜን ነው። አሜን ነው። ትንሽ ነች የቀረችዋ ስብከቷ። ስለዚህ ይሄንን ብነግራችሁ ያዋጣችኋል። ኢየሱስ ይመጣል። ትንሣኤውን ብቻ ሳይሆን መምጣቱን። ስለዚህ በምድር ላይ የሰው ልጅ ሲመጣ እምነት ያገኝ ይሆን ብሎ የዘጋው መልስ ሳይሰጥበት የዘጋው ክፍል አለ ወገኔ። ንስሐ ገብተሃል? በጾማትህ፣ በጸሎትህ፣ በምጽዋትህ አርክተኸዋል? እንደ ቀርኔሌዎስ ምንም ሳያቅ በደመ ነፍስ እግዚአብሔርን የሚያመልክ ሰው በ9 ሰዓት ጸሎቱን እየጸለየ መስዋዕቱን አቅርቦ በእግዚአብሔር ዘንድ የተሰማለት መንገዱን ያሳየው ጌታ ክርስቶስ ወደ ጴጥሮስ ጋር ልኮ ሄድ በአግባብ የሚያመልከኝ ዛለ አሕዛብ ነው ያ ሰው። ገና ስለ ክርስቶስ አላወቀም። ዳሩ ግን መስዋዕቱን ያቀርባል፣ እግዚአብሔርን ይባርካል፣ ያመሰግናል። ልኩን አላወቀውም። ዳሩ ግን እምነት ነበረው። ክብር ለእግዚአብሔር ይሁን። ስለዚህ ሂድ ወደ ቁርበት ፋቂው አለው። በአግባብ ያመለከውን ቀርኔሌዎስን አየ። እግዚአብሔር መልአክ ላከለት። ጸሎትህ ይሰማል፣ ልመናህ ይደመጣል። አምልኮትህ በነፍስህ ውድነት ነው። ከነፍስህ ነው የምታመልከው። ከነፍሱ አምለከ። ጴጥሮስ ቢጸየፍ እንኳን ለእኔ የተመረጠ ዕቃ ነው አለ። በአምልኮቱ እውነትን አመለከ፣ ለእውነት ተገዛ። ልጆቼ ሆይ ቀኑ ቅርብ ነው፣ ቢዘገይም ይመጣል። ቀኑ ቅርብ ነው። እግዚአብሔርን በመፍራት አገልግሉት። ቤታችሁ እግዚአብሔርን በመፍራት ይድመቅ። ልጆቻችሁ እግዚአብሔርን በመፍራት ያገልግሉት። ይፍሩ እግዚአብሔርን፣ የጥበብን መጀመሪያ ምሳሌ ሁኑላቸው። እግዚአብሔርን በመፍራቱ ተሰማለት። እግዚአብሔርን አንፈራም፣ አማኞች አንፈራም። ሙግተኞች ነን፣ ልክ ነን ነው የምንለው። ወገኔ ሆይ ገና ያላለቀ ቤት ነን። ባላለቀ ቤት ውስጥ ነን ያለ ነው። እየተሰራን ነው። ደግሞም ያላለቀ ያልጨረስነው መንገድ ላይ ነን። ክብር ለእግዚአብሔር ይሁን። እድሜያችን የመንገዳችን ጉዞ ነው። ሕይወታችን ያላለቀ ቤት ነው። እዚህ እንሰራለን። የእግዚአብሔር ሕንፃ፣ የእግዚአብሔር ቤተ መቅደስ ናችሁ፣ ያው እናንተው ናችሁ ነው ያለን። እናንተ የእግዚአብሔር ቤተ መቅደስ አይደላችሁም? ምን ይላል? የእግዚአብሔርን ቤተ መቅደስ አናርክሰው፣ በእውነትና በመንፈስ እናምልከው። ፍቅራችን ያለ ግብዝነት ይሁን። እውነትን እንነጋገር። ጊዜው ሊያበቃ ጥቂት ሰዓት ቀርቷልና ለዘላለም እግዚአብሔር ለመንግስቱ ውብ ለሆነች ሀገር አንዲት ዘማሪ በጣም ግሩም የሆነ መዝሙር በድሮ ውስጥ ትዘምር ነበር። ኢየሩሳሌም አንቺን ሳስብሽ። አሁን አይዘመርም። ኢየሩሳሌም አይደለም፣ አሜሪካ ነው አሁን ያለው። ምን ያደርጋል? ስንት ዘመን እንዘምረው ኢየሩሳሌም አይመጣ፣ ኢየሩሳሌም አይመጣ። ስለዚህ ትንሽ ዱብ ዱብ ያስፈልጋል። የለም ዱብ ዱብ የለም። ቀጥ ብለህ ሂድ። ቃሉ እዚህ ተቀምጦልሃል። ቃሉ እንዳይፈርድብህ ቀጥ ብለህ ሂድ። ማንንም ሳታይ ወደ ቀኝ ወደ ግራ ሳትል በአምላክ መንፈስ ሂድ፣ ሩጥ፣ ሂድ፣ ገስግስ። የመንግስቱን ስራ እየሰራ ስለዚህ በዛን ዘመን ኢየሩሳሌም አንቺን ሳስብሽ ሁሉን ረሳለሁ፣ የሚያስጨንቀኝን ሁሉ ወዲያ ተዋለሁ። አሜን ነው። ልቀስቅስህ ብዬ ነው። ኢየሩሳሌምን ትተህ
አገራ እኔ በጣም ይገርማችኋል ወገኖቼ። አሁን የት ነው ያለሁት እኔ? ንገሩኝ እንዴ! ምን አለ ፈራችሁ እንዴ? የሚገርም ነው። ሕያውን ስላችሁ እውነት ነው የምነግራችሁ። አሜሪካን መሆኔን አላውቀው፣ ምን እንደሆነ አላውቅም። እናንተ ድንድቅ ብላችሁ ነው የመጣችሁት። እንደው በቃ ተስላችኋል። ስለት እንዴ ምንድነው ልጆቼ? እንደው ምንም መጥቼ አሁንም ለልጄም አልነገርኩ። እኔና ጌታ ግን ሕያውን ነው ያልኳችሁ። መሐልኩ ማለት ነው ማልኩ። ተኝቼም ቁጭም ስል መጽሐፍቴን ሳነብም አሜሪካን ያለሁ አይመስለኝም። ለሄሩትዬም አልነገርኳት። እንደው ዝም ብዬ እገረማለሁ። ምን ነው አልመስለኝ አለ። ያ የነገሩኝ አሜሪካን አይደለም እንዴ? ምንም እናቴ እባክህን እንደው እመነኝ ነው የምልህ። እኔ ዳሩ ባታምንም ጌታ እውነቱን ያውቃል። ክብር ለእግዚአብሔር ይሁን። በጣም ይገርመኛል። በቃ ምንም አልመስለኛል። ምንም በቃ ሕይወት ብቻ፣ የጌታን መምጣት ብቻ፣ የክርስቶስን መገለጥ ብቻ ይርበኛል። መንግስቱ ይጠማኛል። ስሙ፣ ቃሉ፣ መንፈሱ ይርበኛል። ሕይወት የሕይወት ሽታ ለሚድኑ የሕይወት ሽታ፣ ለሚጠፉ የሞት ሽታ ነን አለ። የሞትም ሽታ ቢሆን ለሚጠፉ፣ የሕይወት ሽታ ቢሆን ለሚድኑ፣ ላንተ ለኔ ለሚሰሙ ሁሉ አሜን። አሬ የሕይወት ሽታ ነህ ነው እኮ የምትባለው እንዴ! ክብር ለእግዚአብሔር ይሁን። ለሞቱም ሽቶ፣ ለመወለድም ሽቶ፣ ለመምጣቱስ ምስጋና። በሕይወትህ ምስጋና አለ? ሂሳብ ላይ ነህ? ዕዳ ነው? መከራ ነው? ቋጥኝ የሚያክል ደግሞ ያስቀምጥልሃል ሰይጣን። ይሄን ስትከፍል ይሄኛው፣ ያን ስትሰጥ ይሄኛው፣ ይሄን ስታደርግ ይሄኛው፣ በቃ ይቀባበልሃል። ኧረ አምልጥ። ሃሌሉያ። የት ነው ያለኸው? ሃሌሉያ። ያፈራርሰው ይሄንን የሰው ሰራሽ ግንብ፣ ይሄንን ጠላት የገነባውን ግንብ ያፈራርስ። ክብር ለእግዚአብሔር ይሁን። ፊት ለፊት ትተያይ ከአምላክ ጋር። ሃሌሉያ። ቤትን የሰራልህ የታመነ ነው። ልጅን የሰጠህ የታመነ ነው። ሲያሳድግ የታመነ ነው። ጽድቁን መንግስቱን ይሹ ፈልጉ፣ ከዛ በሙሉ ሁሉም ይጨመርላቸዋል። ለመጨመር ኪሳራ የለበትም። አያዝንም፣ አያልቅበትም፣ አይጎልበትም፣ አያንስበትም፣ አይወቀስም። እሱ ታላቅ ነው። ሁሉ የእርሱ የሆነ ጌታ ነው። ሃሌሉያ። እንግዲህ ራስህን በሕይወት ለመኖር ራስን አስለመድ። ጢሞቴዎስ ሆይ ክርስቶስን ለመምሰል ራስህን አስለመድ አለው። በጣም የሚወደውን ባሪያ እነሆ ልጁን ጢሞቴዎስን ክርስቶስን ለመምሰል ራስህን አስለምድ። እንደው ዝም ብለህ አትጋፋ። ክርስትና ክርስቶስን ይሸታል። ሽተትለት፣ መዓዛህ ያውድ። ለቤት፣ ለመስሪያ ቤት፣ ለወገን፣ ላመኑ ለሁሉ የኢየሱስ ክርስቶስ ሽታ። አሜን ሃሌሉያ። እግዚአብሔር አምላክ የኖህን መስዋዕት አሸተተ ይላል። ደስ ይለኛል። እውነተኛ መስዋዕት አቀረበ። በባህሩ በሞላው ቀላይ ላይ 120 ዓመት ንስሐ እስኪገቡ ድረስ እየጠበቀ ኖህን መርከብ ስራ ባለው ጊዜ 120 ዓመት ለሕዝቡ የንስሐ ጊዜ ሰጥቷል። እነሱ ገና ባስረሽ ምቹ ናቸው። ኧረ እባካችሁ የንፍር ውሃ ይመጣልና ምድር ትጠፋለች ብሎኛል። ይሄ ሽማግሌ ጃጃ ረጀ። እናንተ ግን እንዝፈናሉ። መስፈናቸውን ቀጠሉ። 120 ዓመት ዘፈኑ። እኛ ስንት ዓመት እንደምንዘፍን አላውቅም። ዳሩ ግን ጊዜው ሲደርስ መርከቡ አለቀ። በል ግባ፣ አንተም ቤተሰብህን ይዘህ ግባ፣ ካሉት እንስሳ አራዊት ከሁሉም አስገባ፣ ግባ ፍጠን አለ። በሩ ተዘጋ። ከላይ መጣ፣ ከታች መጣ።
ድንቅ አምላክ ነው፣ የተፈራም ነው። እንደው ደፈር ነው እንጂ የሚፈራ ነው። የሚፈራ አምላክ ነው፣ የተፈራም አምላክ ነው። ኤፍታሌ ነው የኛን ሀገር እሳተ ገሞራ ቦለቅ እያለ ስናይ ባለቤቱ አለ እንዴ ብለን ትንሽ ልባችን ወደ ላይ ወደ ታች እያለ ቮልካኖ እሳቱ ከውስጥ ሲነጋገር የዚህ ባለቤት ማን ነው አልኩኝ። የዚህ ባለቤት ማን ነው? እንፍራው። እግዚአብሔር ምንድነው? የሚባላም እሳት ነው ይላል። ልጆቼ ሆይ አሮጌውን ልብስ አውልቁ፣ አሮጌው ልብስ ይውለቅ፣ አዳማዊ የተከማቸ ልብስ ይውለቅ፣ አዲሱን ሰው ክርስቶስን ልበሱ። እሱ የክርስትናችሁ ጅማሬና መጨረሻ ነው። ስለዚህ ኖህ በዛ ውሃ ላይ በዛ በሚያስፈራ ቀላይ ላይ 150 ቀን በአምላኩ እርዳታ መዋኘት ጀመረ። አንተ መመላለስህ በአምላክህ እርዳታ ነው። ቤትህ ልጆች መጠበቃቸው እዚህ ለመሆን በስደት ሀገር ጠብቆ ብዙ ነገር ከልሎል ተሸፍነ አልወጣው ስትል እያወጣህ አላልፈውም ስትል እያሳለፈ አላሻገር ሲልህ አንተን ሊያሻገር የሚችል ባጠግብ ሆነ በርታ እያለ እዚህ ደርሰሃል። አክብሮሃል፣ እዚህ አክብሮሃል እግዚአብሔር። እንዴ ያከበረህ ነው እኮ። እስቲ አጨብጭብ ለራስህ። ለእግዚአብሔር መኖር በጣም ደስ የሚል ህይወት ነው ልጄ፣ ወዳጆቼ። ለእግዚአብሔር መኖር ቀለል ያለ ነው፣ ደስ የሚል ተስፋ ነው። ስለዚህ መኖርን አስለመደውና በዛ ቀላይ ላይ ኖህ በዛ 150 ቀን ከዛ በኋላ ጊዜው ሲደርስ ከፍቶ ሲወጣ ታውቁታላችሁ ቃሉን። የመጀመሪያ ያቀረበው መስዋዕት ነው። አመሰግናለሁ። መሰዊያን ሰራ። አብርሃምም ይሄን ለምዷል። መሰዊያን ይሰራል። እልፍ ብሎ የእግዚአብሔር ታምራት ባስደነቀው ጊዜ ሁሉ፣ ባራመደው ጊዜ፣ ባስቻለው ጊዜ መሰዊያ ይሰራል። ክፉን ዘመን አሻግሮ ልጄ ሆይ ብሎ ሲለው መሰዊያ ይሰራል። ያንተ መሰዊያ ፈርሷል። የጸሎት ጉልበትህ ደቋል። በትርህን የእምነት በትርህን ጥለሃል። እንደ ልቡ ሊልህ አልቻለም እግዚአብሔር። ክርስቶስ ወደ አንተ ቢመጣ ብዙ መንጎች ይዞ ቢመጣ በሰርጳታ እንዳለች እንደዛች ባልቴት ልትመግብለት ትችላለህ። ኤልያስን 3 ዓመት ተኩል መገበችው፣ ምንም ሳይኖራት ሙሉ ሆኖላት አምላኳ። አሜን በል። እግዚአብሔር ሙላትህ ነው። እግዚአብሔር ሙላትህ ነው። እግዚአብሔር የጽድቅ ልብስህ ነው። እግዚአብሔር የድል ልብስህ ነው። እግዚአብሔር የማሸነፍ ኃይልህ ነው። መሰዊያ ለምን ፈረሰ? ለምን ጸሎትህ ደበዘዘ? ለምን ነገ አልከው? ለምን ሌሎች አስቀደምክ? ወደ ፈጣሪህ ወደ ሞተልህ ትንሣኤውን ወደምታከብርለት ወደ ናዝሬቱ ኢየሱስ ወደ መንፈስ ቅዱስ ወደ ታላቁ አምላክ ወደ ልዑል እግዚአብሔር ቅረብ። በትሕትና በጽድቅ በቅንነት በእውነትና በመንፈስ ለአምላክ ስገድ። ክብርንም አስገቡለት፣ ምስጋናንም አስገቡለት፣ ዕጣኑንም አጢሱለት። ምስጋናውም ያውዳችሁ፣ ለሱ ክብር ለእናንተ መዳን ያደርገዋል። ሃሌሉያ። ማመስገን እንዴት ያቅትሃል? አንቺን ሳስብሽ ኢየሩሳሌም፣ አንቺን ሳስብሽ ኢየሩሳሌም ሁሉን እረሳለሁ፣ የሚያስጨንቀኝን ወዲያ እተዋለሁ። የሚያስጨንቅህን ጣለው። በማ ላይ? በጌታ ላይ። አንተ ግን ምን ሁን? አምልክ። አንተ ግን ምን ሁን? አመስግን። አንተ ግን ምን ሁን? ሰዋ። አንተ ግን ምን በጎነትን ተናገር። የሚመጣውን ሙሽራ ተናገር። የሚመጣውን መሲህ ተናገር። አብ የሚከብርበትን፣ ወልድ የሚከብርበት፣ መንፈስ ቅዱስ የሚከብርበት፣ ሙሽራው ለሙሽራይቱ የሚመጣበት ዘመን ቅርብ ነው። እነሆ ከደመና ጋር ይመጣል፣ የወጉትም ያዩታል። እንጸልይ።
ሃሌሉያ። በደመና ይመለሳል፣ በሚያስገርም ክብር ይገለጣል። ሙሽሪት ቤተ ክርስቲያን ሙሽራሽን ጠብቂ። እንጸልያለን። እባርካችኋለሁ በእግዚአብሔር በአምላኬ ስም። ቤተ ክርስቲያናችሁን እባርካለሁ፣ አገልጋዩን እባርካለሁ። ከገነት የሚፈስ የሕይወቴ ውሃ ፍቅር ነው ኢየሱስ የዘላለም ተስፋ። ይመስገን ይመስገን ልበል ላክብረው፣ ይመስገን ይመስገን ልበል ላክብረው። ለማክበር ለመጠበቅ በመንግስቱ ስፍራ ለማግኘት የእግዚአብሔርን ማዳን ለመናገር ሙሉ ትጥቅ ያስፈልጋል፣ ሙሉ ልብስ ያስፈልጋል። ከሁከትና ከአመፃ ለማምለጥ ጸጋ ያስፈልጋል። ከክፉ ዓለም ለመሸሽ ኃይል ያስፈልጋል። ጤናማ ሕይወት ያስፈልጋል። ጸልዩ ጸልዩ። ና ፓስተር ሃሌሉያ። ጸልዩ ጸልዩ። በጣም ጥቂት ጊዜ ነው ጸልይላችሁ። ሃሌሉያ። ሃሌሉያ። የሚመጣ ሙሽራ አለ። ሽቶ ቀማሚ፣ ሽቶ ቀማሚዎች ወረበስቢዳ አኔኔ በወረባይ ባሲያ። አቤቱ የእግዚአብሔር መንፈስ የእውነት መንፈስ እኔንም ባሪያዎችህንም ታየን ዘንድ የሰርጉ ጊዜ በደረሰ ሰዓትና ጊዜው እንደደረሰ አውቆ ከመቀመጫው ተነሳ፣ ማበሻም ያዘ፣ እግራቸውንም ሊያጥብ ዝቅ አለ። ትህትና ትህትና። ሃሌሉያ። እርሱ ሊልቅ እኛ ልናንስ፣ የደስታችንን ምንጭ ልንገናኝ ያስፈልገናል። ብርሃን ሳለላችሁ በብርሃኑ እመኑ ነው ያለውና ብርሃኑ እያለ እንመነው፣ እንታዘዝለት፣ እንቀደስለት። መንፈሳዊ ህመምተኛን የሚያየው አለ እግዚአብሔር የለም። ከመንፈሳዊ ህመም ጌታ መድኃኒታችን ያድነን። ቤታችንን የደስታ መንፈስ፣ ልጆቻችንን የደስታ መንፈስ ከዘመኑ ክፋት የሚያድን ካስጨነቀን የሚገላግለን የምታመልኩት አምላክ ነው። ዳሩ ግን እርሱ የሚላችሁን ስሙ። ክብር ለእግዚአብሔር ይሁን። አባት ሆይ ሸክም የከበደባቸውን ኃይል ያጡትን ባሪያዎችህን ዓይኖችህ አይተዋል። አባት ሆይ ጴጥሮስ እንዳለ ነው፣ አንተ የዘላለም ሕይወት አለህ፣ ወደ ማን እንሄዳለን አለ። ወደ ማንም ስለማይሄዱ ይኸው በፊትህ አሉ ባሪያዎችህ፣ ይኸው በፊትህ አሉ። በጌታ በኢየሱስ ክርስቶስ ስም ድንጋዩ ይንከባለልላቸው። በኢየሱስ ስም ያስጨናቂ ዘንግ ይሰበርላቸው። የዓመፅ ሠራተኛ ሐሳብ ፈቃዱን እንዳይፈጽም ድል በሚነሳ ስምህ በትንሣኤው ኃይል የባሪያዎችህ አለት የሆነ አልነቀል ያለ አልወገድ ያለ ያስቸገራቸው ያስጨነቃቸው በኢየሱስ ስም የተደመሰሰ ይሁን። በጌታ በኢየሱስ ስም በደምህ ኃይል በስምህ ሥልጣን በቃልህ ጉልበት በመንፈስህ እውነት ባሪያዎችህ የተፈወሱ ይሁኑ። በጌታ በኢየሱስ ስም
የጽድቅን መጎናጸፊያ አልብሳቸው። በኢየሱስ ክርስቶስ ስም እነዚህ ባሪያዎች በንስሐ በፊት ቆመዋልና አባት አምላኬ ሆይ በደምህ ይታጠቡ፣ በደምህ ይታጠቡ። በትኩሱ ደም፣ በሚያነጻው ደም፣ በሚቀድሰው ደም ባሪያዎች ይታጠቡ። በወንጌል አላፍርም እንዳለ ባሪያ የማሳፍሩ ሰራተኞች ይሁኑ። በጌታ በኢየሱስ ስም ዘመናቸው የተባረከ ይሁን። ኑሯቸውና ሕይወታቸው አንተን በመፍራት ይሁን፣ አንተን በማክበር ይሁን። የጽድቅን አገልግሎት ለመፈጸም ጉልበት ጨምርላቸው። በትራቸውን የጣሉትን በትራቸውን እንዲያነሱ እርዳቸው። የጸሎት ጉልበት ያቃታቸውን የጸሎት ኃይልን ጨምርላቸው። አቤቱ ወደ ኋላ ያፈገፈጉትን በኢየሱስ ክርስቶስ ስም በፍቅር ገመድ ሳባቸው። ቤታቸው የተፈወሰ ይሁን፣ ልጆቻቸው የተፈወሱ ይሁን፣ አይምሮአቸው የተፈወሰ ይሁን፣ ዘመናቸው የተፈወሰ ይሁን። በእንግድነት አገር አሉና ምጻተኞች ናቸውና በጌታ በኢየሱስ ስም የመጎብኘታቸው ዘመን ይፍጠን፣ የመነካታቸው ዘመን ይፍጠን። አቤቱ ባንተ የመታየታቸው ዘመን ይፍጠን። በመባረክ ባርካቸው፣ በመቀደስ ቀድሳቸው። ቤታቸው የተባረከ ይሁን፣ አገልግሎታቸው የተባረከ ይሁን። ይህች ቤተ ክርስቲያን ትባረክ። በአብ ክብር ባረኳት፣ በአብ ክብር ባረኳት። ይህች ቤተ ክርስቲያን እግዚአብሔርን በመፍራት ትታወቅ። በጌታ በኢየሱስም በፍቅር ትታወቅ። አንተን በመውደድ ትታወቅ፣ በመታዘዝ ትታወቅ፣ ለፈቃድ በመገዛት ትታወቅ፣ ስምህን በመንጥራት በመመስከር ትታወቅ። ዕዳ በደሏን በደምህ እጠብ፣ በመንፈስህ ኃይልና በጸጋህ ቁማት። እነሆ አንተን ከሚጠብቁ ወገን አድርጋቸው። በኢየሱስ ስም፣ በኢየሱስ ስም የኃይልህ ምስጢር የመንፈስህ ሙላት በእነዚህ ባሪያዎች ላይ ይሁን። ጌታ ሆይ ባረኳቸው፣ በዘመናቸው ብሩካን ይሁኑ። የእግዚአብሔር መንፈስ የእውነት መንፈስ ያግኛቸው። የጽድቅን ፀሐይ አውጣላቸው። አባት ሆይ ከሚጠይቁህ በላይ፣ ከሚሉህ በላይ፣ ከሚጠብቁት በላይ መገኘትህ ያስደንቃቸው። ጸጋህ ይብዛላቸው። በመንፈስህ ይዋቡ። ጌታ ሆይ የወንጌል ምስጢር ይግባቸው። መምጫ በደረሰበት ጊዜ ጌታ ሆይ ተላላዎች እንዳይሆኑ የዘላለም አምላክ ከግብዝነት ሕይወት በኢየሱስ ስም አውጣቸው። ሞገስ ሞገስ እንዳልከው ሞገስ ይልበሱ፣ ሞገስ ይልበሱ፣ ሞገስ ይልበሱ፣ ሞገስ ይልበሱ፣ ጸጋ ይልበሱ፣ ኃይልን ይልበሱ፣ ጽድቅን ይልበሱ። እውነት እንደ ጋሻ ይክበባቸው። የብርታት ጉልበት ያግኛቸው። የፍቅር ልጆች ይሁኑ፣ የፍቅር ልጆች ይሁኑ፣ የፍቅር ልጆች ይሁኑ፣ የፍቅር ልጆች ይሁኑ። በፍቅር ይገለጡ፣ በፍቅር ይገለጡ፣ በጸጋህ ይገለጡ፣ በመንፈስህ ይገለጡ፣ በባርኮትህ ይገለጡ። ቸርነት ያጥግባቸው፣ ምሕረትህ ያጥግባቸው፣ ጸጋህ ያጥግባቸው። የዘላለም እግዚአብሔር በኢየሱስ ክርስቶስ መድመቅ ይሁንላቸው፣ በመንፈስህ መድመቅ ይሁንላቸው፣ በጸጋህ መድመቅ ይሁንላቸው። ሞገስ 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 ኃይል ጌታ ሆይ፣ ኃይል ጌታ ሆይ፣ ብርታት ጌታ ሆይ፣ ጽናት ጌታ ሆይ በኢየሱስ ስም፣ በኢየሱስ ስም ኃይል ከላይ፣ ኃይል ከላይ፣ ኃይል ከላይ፣ ኃይል ከላይ፣ ጸጋ ከላይ፣ ሞገስ ከላይ፣ ጥበብ ከላይ፣ ዕውቀት ከላይ፣ ኃይል ከላይ በባሪያዎችህ ላይ ይፍሰስ፣ ይፍሰስ። ሃሌሉያ፣ ሃሌሉያ። አዲሱን ልብስ አልብሳቸው፣ አዲሱን ልብስ አልብሳቸው፣ አዲሱን ልብስ አልብሳቸው፣ አዲሱን መቀነት አስታጥቃቸው። በኢየሱስ ስም አዲሱን መጫማ ያደርግላቸው። ወገባቸው ይታጠቅ። አቤቱ ዘመኑ ክፉ ነውና ማምለጫ አለት፣ ማምለጫ አለት፣ ማምለጫ አለት፣ ማምለጫ አለት፣ ማምለጫ አለት፣ ማምለጫ አለት፣ ማምለጫ አለት ሁንላቸው፣ ማምለጫ አለት ሁንላቸው። በጌታ በኢየሱስ ስም አስገርማቸው። መገረም ቤታቸውን ይሙላ፣ መገረም ቤተ ክርስቲያናቸውን ይሙላ። ሕዝብህ ወገን ትውልድ ሁሉ የሚጽናናበት ቤትህ ይሁን። አመሰግናለሁ። ክብር ላንተ ይሁን። ባረኳቸው። በቤታቸው፣ በአደባባያቸው፣ በስራቸው፣ በዘመናቸው የተባረኩ ይሁኑ። በልጆቻቸው ደስ ይሰኙ ዘንድ እንቅፋትን ከሁለንተናቸው አስወግድላቸው። በአንተ መንፈስ ባረኳቸው። በተወደደው ስምህ ባረኳቸው። ድል በነሳው ስምህ ባረኳቸው። በአሸናፊው ስምህ አዎ ባረኳቸው።
ባረኳቸው። በትንሣኤ ኃይል በክርስቶስ ባረኳቸው። ሁሉን በሚችል ባረኳቸው። ለበረከት የተጠሩ ለበረከት የሆኑ በስምህ የተጠሩ እነዚህ በጎች በኢየሱስ ስም ብሩካን ይሁኑ፣ ብሩካን ይሁኑ፣ ብሩካን ይሁኑ። ልብሳቸውን አጽድቶ ቅዱስ መንፈስን ተሞልተው በቤትህ ጌታ ሆይ እያገለገሉህና እያገለገሉህና እያመለኩህና እየታዘዙልህና በትሕትናና በቅንነትና በእውቀትና አባቴ ሆይ አምላኬ ሆይ እነዚህ በጎች ከራቁትነት ስላስወጣቸው የቅድስና ልብስ ስላለበስካቸው አመሰግንሃለሁ፣ አመሰግንሃለሁ። ሙሽሪት ስላማረች ስለተዋበች የሰርጉ ጊዜ ስለደረሰ አባት አመሰግንሃለሁ። ኦ ኤልሳ ላይ የወደቀ መጎናጸፊያ በእነዚህ በጎች ላይ ይውደቅ በኢየሱስ ስም። የትንሣኤው ኃይል የትንሣኤው ኃይል የትንሣኤው ኃይል እነሆ እነዚህንም በጎች እኔንም ሕዝብህንም ትውልድን ሁሉ እግዚአብሔር አምላኬ በኢየሱስ ክርስቶስ ስም እያስነሳ ኦ መንፈስ ቅዱስ የቤቱ ባለቤት ባላደራው እነዚህን መንጋዎች የነሱ የሆነውን በሙሉ አስረከብኩህ በኢየሱስ ስም። አለመንፈስህ ምንም ማድረግ ስለማይችሉ እነዚህን መንጋዎች አስረከብኩ። ሸክማቸውን ስላስወገድክ ዕዳቸውን ስለከፈልክ ባለጸግነት ክብርም ምስጋናም ላንተ ይሁን። አቤቱ እግሮቻቸውን ስላጠብክ ክብር ላንተ ይሁን። ሞገስ 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 ስለሆነላቸው አመሰግንሃለሁ። ከዘመኑ ክፋት ስለለይሃቸው አመሰግንሃለሁ። እንዲህም አለ እስኪባል ድረስ ለውጣቸው። እንዲህም አለ እስኪባል ድረስ አባቴ ክብርህ በእነዚህ ባሪያዎች በወደድካቸው በእነዚህ ባሪያዎች ላይ ክብርህ ይገለጥ። በዚች ቤት ክብርህ ይገለጥ። በአብያተ ክርስቲያናት ሁሉ ክብርህ ይገለጥ አባ፣ ክብርህ ይገለጥ አባ። የፍቅር ጅረት የፍቅር ጅረት የሰላም ወንዝ ይፍለቅልን 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 አባ። መምጫ ሲደርስ አለፍረት የምንቆምበት ኦ ክብር ለእግዚአብሔር አብ፣ ክብር ለእግዚአብሔር ወልድ፣ ክብር ለእግዚአብሔር መንፈስ ቅዱስ። ኦራባ ሻባላባ ዲዳይ ቦሳባ ባባ ዲዳይ ጉሮ ሶቦሎ ቦሳባ አመስግኑ። ኦራባ ሰቤ ገደደደደ ቦሳባ ኡሪዲ ዲዲ ቦሽሩ ወሲዲ ዲዲ ቦሳቦ ኦሌዲ ዲዲ ቦሳማና ማሲያ ኦላባ ሻባራዲያ አኪዋዛ ዲዲ ቦሳ ፋሪባሳ ፎረ ቤከ ቦሳ ፎረ ባስ ባዲዳ ደባ ኦራ ዲ ቦሳ ባራባ ኦረ በሰቢያ ደረዲያ ኦሪ ማሰባና ማዲያ ኡራ ማሻማና ማሲያ ሙሽሪቶች ና ልጄ ኦሬ በሽ አይባሳ ባራባ አሜን በላዋ አሜን በላዋ። ቀባት በላህ ላይ ጸጋ በላህ ላይ ሞገስ በላህ ላይ ባርኮት በላህ ላይ ኦረባ ሻባራባሲያ ኦረባ ሳባራ ኦረባ እውነት ለሚወደው ፍጹምነትን ይሰጣል እግዚአብሔር። እውነትን ለሚወድ አሜን በላ። እውነትን ለሚወድ ኦ ሃሌሉያ ሃሌሉያ። እውነት ብቻ ውሸት ትንሽ አታደርግም። እውነት ብቻ ሃሌሉያ። ሃሌሉያ። ከእውነት ጋር መሞት ፈቀድክ። Oh, Baba, oh, Namaste, oh, Rebasia, oh, Aniva, oh, Rebasia, oh, Nemat, Barakush, oh, Navasa, Barakush,